አዶናይን በተመለከተ ከዚህ በኋላ ቪዲዮ አልሰራም ብዬ ተናግሬ የነበረ ነገር ግን አሁን የመፈታቱን ዜና ሰምቼ ዝም ማለት አልቻልኩም። በጣም ደስ ብሎኛል። መንግስት እንግዲህ በምን አይነት ሁኔታ ነገሩን ገምግሞና ተመልክቶ አዶናይን ነፃ እንዳወጣው አላውቅም። ነገር ግን አንድ በጣም ትልቅ ነገር ደግሞ ከፊት ለፊት ይታየኛል። አዶናይ ለአንድ ሳምንትም ቢሆን በማረሚያ ቤት ውስጥ ቆይቷል። በዚህ በቆየባቸው ጊዜያቶች ውስጥ በጣም ብዙ ነገሮችን ይማራል ብዬ ተስፋ አደርጋለሁ። አንድ የማልወድለት ነገር አለ። የትልልቅ ሰዎችን፣ የአዋቂዎችን፣ የአባቶችን፣ የእናቶችን ምክር እንደው በጭራሽ አትስሙ እያለ ደጋግሞ እየተናገረ ነውና እሱን ነገር ትቶ ይወጣል ብዬ አስባለሁ። የታላላቆችን ምክር መስማት። የታላላቆች ምክር በብዙ መንገድ ይመጣል። በሚዲያ ይመጣል፣ በአቅራቢያ ባሉ ሰዎች ይመጣል፣ በመጽሐፍ መልክ ይመጣል። ይህን ሁሉ ነገር ኢግኖር ማድረግና ከዜሮ መነሳት አይቻልም። ሁላችንም እየደመርን ነው የምንሄደው። የታላላቆቻችንን ተቀብለን የራሳችንን ጨምረን አሻሽለን ለታናናሾቻችን አስተላልፈን ነው የምንሄደው። ከዜሮ የሚጀመር ነገር የሚባል ነገር የለም እና አዶናይ አሁን በነበረህ ቆይታ፣ በተለይ በማረሚያ ቤት ውስጥ በነበረህ ቆይታ ብዙ ነገሮች ትማራለህ። እስከዛሬ ከተማርከው የበለጠ ነገር ትማራለህ ብዬ ነው የማስበው። በጣም ብዙ ሰዎች አዶናይ እንዲፈታ ጥረት አድርጋችኋል፣ ጮኻችኋል፣ ለምናችኋል። ወጣቶችም ትልልቅ ሰዎችም ሴቶችም ጭምር እናቶችም ጭምር ይህንን ስታደርጉ አይቻለሁኝ። በጣም የሚደንቅ ነው። ከዛ ውጭ ደግሞ ሁላችሁም ቢሆን በተለይ ደግሞ ለአዶናይ መፈታት ጥረት ስታደርጉ የነበራችሁ ሰዎች በሙሉ ምስጋና ይገባችኋል። በተጨማሪም ደግሞ ባለመረዳት አዶናይን እንደ ወጣት ባለመረዳት እኔ አዶናይ ሙሉ ለሙሉ ሁልጊዜም ትክክል ነው እያልኩ አይደለም የምለው። አዶናይ የብዙ ወጣቶች ወኪል ነው። አንዳንድ ጊዜ ወጣ ብሎ የተናገራቸው ንግግሮች አሉ። ለብዙ ሰው የማይመቹ የሚጎረብጡ ንግግሮች አሉ። እነኛ ንግግሮች ደግሞ ምናልባት እንደ ወጣት ከተረዳችሁት በጊዜ ሂደት ራሱንም ጭምር እያረመ የሚሄድ ልጅ ስለሆነ እያረመ እያስተካከለ ወደ ተሻለ ነገር ይመጣል ብሎ ማሰብም ስለሚቻል ልጃችንም ስለሆነ ትንሽም ልጅ ስለሆነ በሂደት እየተስተካከለ ይመጣል ብዬ ስለማስብ በዛ ልክ አምርራችሁ መናደዳችሁና መጣላታችሁ ጥሩ አልነበረም። ዞሮ ግን ለበጎ ነው ሁሉም ነገር ብላችሁ ካሰባችሁ እናንተም ያንን ባትሉ ኖሮ መንግስት ያንን እርምጃ አይወስድም ነበረ። መንግስት ደግሞ የወሰደው እርምጃ አዶናይን በትክክል ያስተምረዋል። አዶናይን ብቻ ሳይሆን ደግሞ አብዛኛውን ቲክቶከር ያስተምራል ብዬ አስባለሁ። አንዳንዶች አሉ እንታያለን እንወደዳለን በሚል ወይንም ደግሞ በነፃ የተገኘ ሚዲያ ነው በሚል ያለምንም ጥንቃቄ የተፈለጋቸውን ነገር የሚናገሩና የሚሰሩ ሰዎች ትንሽ አደብ ቢገዙ ጥሩ ነው። ተረጋግተን ራሳችንን ብቻ እያየን ሳይሆን ሌሎችንም ትውልዱንም መጪውንም ትውልድ እያየን ጭምር መስራቱ ጥሩ ነገር ነው። ምን አይነት ተጽዕኖ ፈጥራለሁ? ምን አይነት ስሜት ይፈጠራል? በመጪው ትውልድ ላይ በህፃናት ላይ ምን አይነት ስሜት ይፈጠራል? ምን አይነት መጥፎ ተጽዕኖ ላሳድር እችላለሁ እያለን የምንናገረውን ነገር እኛ ከምናገኘው ነገር ጋር ብቻ አናያይዘው። ስራችንን እንደ ሀገር እንደ ማህበረሰብ እናስብ። ይህንን እኔ መምከር እፈልጋለሁ። አመሰግናለሁ። ደስ ብሎኛል። እንኳን ደስ አላችሁ ሁላችሁም የአዶናይ ደጋፊዎች። ብራቮ። መንግስትም የወሰደው እርምጃ በጣም ጥሩ ነው። ግን በምን አይነት አግባብና በምን አይነት ስምምነት እንደተፈታም አናቅም። እሱን ዝርዝሩን እንግዲህ ነገ እናየዋለን ማለት ነው። መልካም ሌሊት።